በስተመጨረሻ እንግዲህ አዶኒ የአባቱን መሞት ሰምቶ በጣም አዝኖ በጣም እያለቀሰም ሄሉና የመሲ እናት እያጽናኑት ነበረ። እሱም ማንንም አልፈልግም ውጡልኝ እያለ በጣም አዝኖ እያለቀሰ ከዛ ትተውት ወጡ ማለት ነው። በቃ ይሄን እየተተነው እንውጣ ምናምን ብላ ሄሉ አብረው ወጡ ማለት ነው። ከወጡ በኋላ ሄሉ በጣም አዘነችና ከክላሷ ገብታ እያለቀሰች ነበረ። እኔ ሁልጊዜ እዚህ ከፊቴ እያለቀሰ ማየት አልችልም ምናምን እያለ በጣም አዝና እያለቀሰች ለቀኝ እጇ ደውላለትኝ አዶኒ እኮ የአባቱን መሞት ሰማ ብላ እያለቀሰች ስትነግረው ማለት ነው። እናሳ ይሄ እኮ ጥሩ ዜና ነው ሲላትኝ እና አዝነሽ ነው አንቺ ደግሞ ታዝኛለሽ እንዴ ምናምን አላት ማለት ነው። ከዛ የተረገምክ ብላ ስልኩን ዘግታ ማልቀሷን ቀጥላለች ማለት ነው። እና ደግሞ ኑንሻ ሄሉ ሂዳ ከሳሎኑ ቁጭ ስትል እትዬ ምን ሆነሽ ነው አሞሻል እንዴ ምናምን ቁርስ ቤት ምናምን ስትላትኝ አይ አላመመኝም ደህና ነኝ ብላ ዝም አለች ማለት ነው። ከዛ ይምጥት ስትል እማዬ እትዬን አሞታል እንዴ ምናምን ስትላትኝ አይ አሞሻል እንዴ ስትላትኝ ኧረ እኔ አላመመኝም ያው የሀዘኑ ጉዳይ ነው ምናምን ትንሽ ስሰማ ተረብሼ ነው አለች ማለት ነው። እና ኑንሻ ደግሞ አዶኒ ሰማ እንዲህ ብላ አዎ ሰማ ስትላትኝ በቃ ሂጄ መሲ እህቴ ክኒናውን መውጣና ለመውጣት ልያት ብላ ሄዳ አዶኒ ጋር ሄዳ አዶኒ እያጽናናችው ነበር ማለት ነው። ከጎኑ ተቀምጣ ወይ አይዞ በቃ እንዴ ሆኖ መመለስ አትችልም አልቅስና ይውጣልህ ምናምን እያለችው እያጽናናችው እያለ ተድላና ኤልሹ ባንድ ላይ ቁጭ ብሎ ነበርና ኤልሹ በቃ ሂጄ አዶኒ አጠገብ ልቀመጥ ብላ ስትሄድ ወደ ክላሷ ማለት ነው። ኑኑ ተቀምጣ ከሷ አጠገብ እያጽናናችው ነበርና በፊቷ በምልክት ውጭ ምናምን ስትላትኝ ዝም ስትላት ውጭ እየጠበቁሽ ነው ምናምን አለቻት ማለት ነው። እና ኑንሻት ተነሳ ስትሄድ እሷ አጠገብ ወዳ ቁጭ አለች ማለት ነው። እና እያጽናናችው ነበረ። ተድላና መሲ ደግሞ እያወሩ ያለ ይች ኤልሹ የተመታች ልጅ ሂዳ ምንድነው ለጋሽ የምታሳዩት ምናምን ብላ መጨረሻ ላይ እኔም ትነቃባቸዋለች ብዬ በጣም ተሳቀቄ ነበር። ግን ተድላ ከኋላው መድኃኒት ነበርና እሱን አንስተው መሲ መድኃኒቷን እየወሰደች አይደለም እና እሱን ነው ለጋሽ እናሳየዋለን ያልነው ምናምን ብላ ሽውድ አደረገቻት። ኤልሹ ደግሞ በጣም የምትሸወር ልጅ ናት። ቶሎ ብላ ነው የምታምነው። እና ነው እንዴ ወይ መስዬ ይቺ ኑኑ እንዴት ኬናሽን እንድትወጪ አልነገረችም እንዴ ስራዋ ምንድነው ምናምን አለ ወይ ረስቼው አይደለ እኔ ነገር ነው እየረሳሁት ነው እንጂ ችግር የለውም በቃ እኔ እወጣለሁ ምናምን ስትላትኝ አይ መሲ ችግር የለውም እኔ አግዝሻለሁ እኔ እረዳሻለሁ ምናምን ብላ በቃ እኔ ተድላ ወደ ክላስ ብሎ ሄዱ ማለት ነው ሳትነቃባቸው። መሲ ደግሞ ሄሉ ተደብቃ ልጁ ሊመጣ እንደሆነ ለቀኝ እጇ ስታወራው ማለት ነው እሷ እየሰማቻት እንዲሁም ደግሞ ቪዲዮ ቀርጻታለች ማለት ነው። እና ለተድላ ደውላ ቪዲዮ ቀርጫለሁ ይጠቀመኝ አይጠቀመኝ ግን አላውቅም ምናምን ስትላት ይጠቅምሻል ዝም ብለሽ አዥ ብላትኝ በጣም ጥሩ ምክር መክራታለች ማለት ነው። ምክንያቱም ማስረጃ ካለባትኝ ትጋለጣለች ማለት ነው። ግን ደግሞ የአቶ ቶሚ ልጅ ማለት ነው ሊመጣ ነው እና እሱ ኑንሻ በጣም ጨዋና መልካም ልጅ ናት እና እሱን ይጋባሉ ምናምን እያለ ለሄሉ ሲነግራት ሄሉ ተናደደች እና ጤሰች እና አይ እንዴት ነው አንተ እንደዚህ የምትለው በዚህ በሰለጠነ ዘመን እኛ የመጣለትን ሳይሆን እሱ የወደዳትን መርጦ ያግባ ምናምን ስትለው አይ ለሱ እንደ ኑንሻ አይነት ነው የሚገባው ኑንሻ በጣም መልካምና ጨዋ ስነ ስርዓት ያላት ልጅ ናት ስለዚህ እሱን እናጋባቸዋለን ሲላትኝ ከዛ እየተናደደች እና እየሳቀች እንዴት ነው አንተ አሁን እሱን በጣም የሰለጠነ ልጅ አንዲት ከገጠር የመጣችን ባላገር የምታጋባው ስትል ኑንሻ ከተደብቃ ሰማቸውና እንዴት እንደዛ የምታረገኝ እያስመሰለች ነው ማለት ነው እልሻለሁ ምናምን የምትለኝ ብላ እያዘነች ከዛ አይ ምን ሆነሽ ነው እንደዛ የምትይው ኑንሻን አንቺ አይደለሽ እንዴ የምትወጃት ምናምን እያላትኝ ከዛ ኑንሻ ተናዳ እያዳመጠች የነበረውን ትታ ሄዳ ከእህቷ አጠገብ ተቀመጠች ነው። መሲ ምን ሆነሽ ነው ስትላት መሲ አይ ምንም አልሆንኩም አለቻት። እንዴ እኔ እህትሽ አይደለሁ ለእህት ደግሞ ምንም አይደበቅም እና ንገሪኝ ስትላትኝ አይ ምንም አልሆንኩም ያየሁት ነገር የሚወራ አይደለም ምናምን ብላ
ዝም አለቻት ማለት ነው። እና ደግሞ ሄሉ በጣም የተመታች ናት። ሄዳ ለአይንዬ ማለት ነው አቶ ቶማስ ለአይንዬ ሊነግራት ነበረ። አይንዬ እኔ የሆነ ማናግርሽ ነገር አለ ምናምን ሲላትም አይንዬ የት ሄደሽ ነው? የት ሄደሽ ነው? እኛ እዚህ ቡና እየጠጣን አንቺ የት ሄደሽ ነው ብላ ሊነግራት የነበረውን አስቀረችበት ማለት ነው። እና እሱም ተነስቶ ሄዶ በቃ በኋላ እነግርሻለሁ አይንዬ ብሎ ሄደ ማለት ነው። ከዛ ቁርስ እየበሉ እሷ ልጇ ሁነው እሷና ባለቤቷ ልጇ ሁነው እየበሉ ማለት ነው። እና ሻይ አምጪ ይሏታል ይሉሻል። ከዛ ጩኸ ማለት ነው አንቺ ሻይ አምጪ ያልኩሽ ስንት ጊዜው እንዴት እስካሁን ድረስ ትቆያለሽ ምናምን ብላ ተቆጣጫት ማለት ነው። እና ቶሚ ደግሞ ምን ሆነሽ ነው ሄሉ ለምንድነው እንደዚህ ልጅቷ ላይ ጮክሽባት ምናምን ሲላት አይ እኔ መናገር ያለብኝ እኔ የተናገርኩት ብላ ቁጣ አላት ማለት ነው። ኤልሹ አዎ አባዬ ቆይታለች እኮ ካላቻት ቆየች ምናምን ብላ አብራ ታቃጥራለች ማለት ነው። ከእናቷ ጋር ደስ አላት እናቷ ስትቆጣት፣ ምክንያቱም እሷ ጋር ፒስ ስለነበሩ። ግን አሁን ቶሚ ለልጁ ሊድራት ስለሆነ ተናዳለች ማለት ነው። የተናደደችበት ምክንያቱም የልጁን ሀብት ሊሰጠው ስለሆነ ልጁ ደግሞ እንዲካፈል አትፈልግም። እሷ ብቻዋን ነው መውሰድ የምትፈልገው ያው እንጀራ እናቱ ስለሆነች ማለት ነው። የልጁ እናት ስለሞተች እንዲካፈል አትፈልግም ማለት ነው። ለዛ ይመስለኛል እንደዛ የተናደደችው። እና አቶ ቶሚም ሄዶ ለወይዘሮ አይንዬ ሊነግራት ሲል እጅ ላይ አይንዬ በቃ ማታ ያልኩሽን ነገር ልንገራት ምናምን ሲላት አይ እኔማ አብሬ እሄዳለሁ ምናምን ስትለው እንዴ ሄሉ ተቀመጭ እኔ ብቻዬን ሂጅ አናግራታለሁ። አይ ችግር የለውም ሂጅ አብሬ እኔ አዋራታለሁ ብላ አብራ ተከትላ ሂደት። ከዛ ስትሄድ መሲና እናቷ ቁመው እያወሩ ነበረ ማለት ነው። እናቷ ለመሲ መድኃኒትሽን አግኝቼው ነበር እዚህ ጋር እና መኳንን ሲደውልልኝ ትቼው ሄጄ ነው ረስቼው ሳልጠይቅሽ ምናምን እያለቻት እየጠየቀቻት እያለ መሲ ደግሞ ፈርታ እየተንቀጠቀጠች የምትለው ጠፍቶባት ሳለ አቶ ተማስ እና ሄሉ ምጥታሉ ማለት ነው። ከዛ አይንዬ የማናገርሽ ነገር ነበረ እሱ ልነግርሽ ነው የመጣው ሲላትም ከዛ ሄሉን በመሀል ግብታለች እና መሲ እንዴት ነው እየተሻለች ነው? እኮ ዶክተርሽን ዛሬ ሄጄ አናግሬዋለሁ ምናምን ብላ ወሬያቸውን አቋረጠቻቸው ማለት ነው። እናቱ ቶማስም እንዴ ለእኔ ሳትነግሪኝ ነው እንደ ሄድሽው ምናምን ሲላትኝ አይ አንተ ያው ተጨማምሮብን ነበር ነገሮች ሀዘን ምናምን ስላለበት እኔ ሄጄ አናግሬው ነው ብላ አውቃ ሸውረቻቸው ማለት ነው። እንዳያወሩ ነው ይሄ ሁሉ። ከዛም አቶ ቶማስ መሽ በቃሽ ብሎ አይንዬ በቃ እኔ አንቺን ለብቻሽ ላናግርሽ ብሎ ስለምንድን ነው ምናምን ስትለው እኔ ስለኑንሻ ነው የማናግርሽ ሲላትኝ በጣም ደንግጠው አይናቸው ፈጠጥ ብሎ የመሲም የሄሉም አይኗ ፈጠጥ ብሎ እንግዲህ ምን ምክንያት እንደምትፈጥር አላውቅም ማለት ነው። ምንም ማድረግ አትችልም እንግዲህ መጫት ትንገራት ብላ አፉን መያዝ አትችልም። ምክንያቱም ሄሉ ለአይንዬ ማለት ነው ቶሚ ላናግርሽ የፈለገው ልጁ ሊመጣ ነው እና ልጆችን እንዲጠነቀቁ እንዲነግርሽ ፈልጎ ነው አለቻት ማለት ነው አውቃ። ግን እንደዛ አይደለም ያለው እሱ እናገባቸው ነው እንጂ እንደዛ አላላትም ማለት ነው። እና ደግሞ አይንዬ ችግር የለውም እንዳታስቢ ችግር የለውም እነሱ እንደዚህ ያደርጉ ምናምን እነሱማ አያደርጉም አዎ እንደው ልንገርሽ ብዬ ነው እንጂ እንደዛ ነው ሊነግርሽ ያሰበ ብላ አውቃ ያልሆነ ወሬን ስለነገረቻት ፈርታለች ማለት ነው እንዳይጋለጥባት። እና አይንዬም ለኑንሻዬ ልጃቸው ሊመጣ ነው ጋሽዬ ሊመጣ ነው አይኑን ቀጥ ብለሽ እንዳታዩ ምናምን አለቻት ማለት ነው። ኑንሻም እንዴ ምንድን ነው ማየ ማለት ምን ሰምተሽ ነው ምናምን ስትላት አይ ሊመጣ ስለሆነ ነው እና ደግሞ ሊያገባ ነው እየተባለ ነው አለቻት ማለት ነው። ሰው ጉዳን አልሰማችም የራሷ ልጅ እንደሆነ ሊያገባ የፈለገው ማለት ነው። እና በጣም ኑንሻ በጣም ከፍቷታል። እንዴ ጋሽዬ ማን የነገረሽ እንደዚህ ያለሽ ጋሽዬ ነው ስትላትኝ አዎ ጋሽዬ ነው ያለኝ አለቻት። ግን እኮ እሱ አይደለም ሄሉ ናት ያለቻት። ሄሉ ደግሞ እንዳይጋቡ ስለምትፈልግ ነው ማለት ነው። እና እንዴ እኔ እኮ የሰማሁት እንደዛ አልነበረም እሱ እኮ ይጋቡ ነው ሲል የነበረው እያላይ በወዷ ታወራለች ማለት ነው ኑንሻ። ብቻ ግራ ገብቷታል። ምክንያቱም ሄሉ እዛም እዚህም እያለች ስለምትገባ ግራ ገብታቸዋለች። ግን በስተመጨረሻ መታወቁ አይቀርም። መሲ ደግሞ ቪዲዮውን በተለይ አሁን ለአቶ ቶማስ ብታሳየው ጥሩ ነበረ። ግን መሲ በጣም ተላ ጋር ነው የምትደውለው፣ ተላ ነው የምትጠይቀው እንጂ አሁን የያዘችው መረጃ ጠቃሚ እንደሆነ አልገባትም። ሄሉን የሚያጋለጥ መረጃ ነው የያዘችው፣ ግን እሷ ፈርታለች ማለት ነው። እንደኔ ግን እንግዲህ አቶ ቶማስን ብትነግረው
የሚረዳት ይመስለኛል። ግን እሷ እንደባለፈው ደግሞ የሆነ ነገር ያደርጉኛል ብላ ፈርታ ነው መሰለኝ ዝም ብላለች። እየፈራች ማስረጃ ይዛ ዝም ብላ ተቀምጣለች ማለት ነው። እንግዲህ በክፍል 10 እንጠብቃለን እንደሚጋለጥ የሄሉ ተንኮልና ሴራ እንደሚጋለጥ ተስፋ እናደርጋለን። ወዶችዬ ላይክ ሰብስክራይብ በማድረግ አበረታቱን ከተመቻችሁ ማለት ነው። ወዳችኋለሁ። በክፍል 10 እስክንገናኝ ደህና ሰንብቱልኝ።